ሻሎም ቅዱሳን እንዴት ናችሁ? እኔ ወንድማችሁ ሙሴ ሙልጌታ ነኝ። እግዚአብሔር አምላካችን ስሙ ይባረክ። የእግዚአብሔር ከዋክብት ቤተክርስቲያን ዋና መጋቢ ነኝ። ዛሬ ደግሞ ከእናንተ ጋር በጸሎት አብረን የምናሳልፍ ይሆናል። ዛሬ የምጸልየው ጸሎት አብረን እንድንጸልይ የምፈልግበት ርዕስ ስለ መንፈሳዊ አይኖች መከፈት ነው። መጽሐፍ ቅዱሳችን በብዙ ስፍራ ስለ መንፈሳዊ አይን መከፈት ይናገራል። በመንፈሳዊ መከፈት ውስጥ ደግሞ ዋናውን ስራ የሚሰራው ወይንም ዋነኛውን ሚና የሚጫወተው ጸሎት እንደሆነ መጽሐፍ ቅዱሳችን ይናገራል። መዝሙረኛው ዳዊት ሲናገር አቤቱ አይኖቼን ክፈት ከቃልህ ተአምራትን አያለሁኝ ብሎ ይናገራል። ተአምራታችሁ አጠገባችሁ ሊሆን ይችላል፣ በእጃችሁ ላይ ሊሆን ይችላል። ግን ደግሞ አይኖቻችሁ እስካልተከፈተ ድረስ ተአምራታችሁ ላታዩ ትችላላችሁ፣ ወይንም ከተአምራታችሁ ጋር ላትገናኙ ትችላላችሁ። ስለዚህ መንፈሳዊ አይኖቻችሁ ግን ሲከፈቱ እግዚአብሔር የያዘላችሁን በጎ ነገር ማየት ትችላላችሁ፣ መውረስ ትችላላችሁ ማለት ነውና ከሌላው ሰው የምትለዩበት እናንተ ቅዱሳን የምትለዩበት ዋነኛው ነገር ምንድነው? መንፈሳዊ አይኖቻችሁ ማየት መቻላቸው ነው ማለት ነው። የዚህ ዓለም ልጆች እያዩ እንዳያዩ እየሰሙ እንዳያስተውሉ ሆነዋል። እናንተ ግን የምትለዩበት ምክንያት ምንድነው? መንፈሳዊ አይኖቻችሁ ሲከፈቱ ነው ማለት ነው። ስለዚህ ለመንፈሳዊ አይኖች መጸለይ በጣም ወሳኝ ነገር ነው። ጳውሎስም በኤፌሶን ምዕራፍ 1 ቁጥር 17 እስከ 18 ላይ ሲናገር የልቦናችሁ አይኖች እንዲበሩ እጸልይላችኋለሁ፣ ያኔ ስጸልይላችሁ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ ብሎ ይናገራል። እግዚአብሔር እናንተን የጠራበት የጥሪያችሁ ልክ የኃይሉን ታላቅነት ጭምር መረዳት የምትችሉት መንፈሳዊ አይኖቻችሁ ሲበሩ ብቻ ነው ማለት ነው። ስለዚህ በድንግዝግዝ እንደሚሆን ለምን ትሆናላችሁ? ለምን አብረን ጸልየን አይኖቻችሁ አይከፈቱም? ስለዚህ ጌታ ሆይ ዳዊት እንደጸለየው ጸልዩ። ጌታ ሆይ አይኖቼን ክፈት እባክህ ከቃልህ ተአምራት እንዲህ እግዚአብሔር አምላክ ያስክልኝን በጎ ነገር ልመልከት፣ አይኖቼን አብራ እያላችሁ እንድትጸልዩ አበረታታችኋለሁ። ምናልባት የሆነ ነገር የደከመ ካለ ያልተሳካችሁበት ሁኔታ ካለ የሚያስፈልገው እሱ ነገር የአይን መከፈት ሊሆን ይችላል። አይናችሁ ሲከፈት ታዩታላችሁ ስኬታችሁ የት ጋር እንዳለ፣ ድላችሁ የቱ ጋር እንዳለ፣ ከማን ጋር ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። አለበለዚያ ግን በጨለማ እንደሚሄድ ነው የምትሆኑት ማለት ነው። ስለዚህ ጌታ ሆይ በሉ፣ አምርሩና ጸልዩ። ትልቁ ሰው ንጉሥ የሆነው ሰው ከእግዚአብሔር ጋር ጥልቅ ግንኙነት ያለው እግዚአብሔር እንደ ልቤ ነው ብሎ የተናገረለት ሰው አይኖቼን ክፈት ብሎ ከጸለየ ይልቁንም ደግሞ ያ በጣም ያስፈልገናል ማለት ነው። ስለዚህ ሁላችሁም በዚህ ጸሎት ላይ አይኖቼን ክፈት በሚል እንድትጸልዩ አበረታታችኋለሁ። ጸልዩ። በእርግጠኛነት አይኖቻችሁ ይከፈታሉ። አንዳንድ ሰው 40 ቀን ከጾምኩኝ ከጸለይኩኝ በኋላ ነው ወይንም ረጅም ጊዜ ሊፈልግ ይችላል ብሎ ሊያስብ ይችላል። ግን እንደዛ ብላችሁ አታስቡ። አግሪ አድርጉ፣ ከኔ ጋር ተስማሙ። ስትስማሙ በእርግጠኛነት አይኖቻችሁን ይከፍታል ጌታ። ይሄ እኛ የተለማመድነው በቤተክርስቲያን ፕራክቲስ የምናደርገውን ነገር በዓለም ዙሪያ እንድታደርጉ ስለመፈልግ ነው ይህንን እምላችሁ። መጽሐፍ ቅዱሳችሁን ስታጠኑ ኤልሳ እኮ የጌያዝን አይን ለመክፈት እኮ 40 ቀን አልጾምም። አቤቱ ጌታው የዚህን ሰው አይን ክፈት አለው። አይኖቹ ተከፈቱ። በኤልሳ ዙሪያ ያሉትን የእስራኤል ፈረስና ሰረገላዎች ተመለከተ ብሎ ይናገር፣ ወይንም መላእክቶች አየ ብሎ መጽሐፍ ቅዱሳችን ይናገር። እዛው ጋር ነው በቃ ጌታው አይኖቹን ክፈት አለ። በቃ አይኖቹን ከፈተ ማለት ነው። ስለዚህ ዛሬም ስንጸልይ እግዚአብሔር አይናችሁን ሊከፍት ይችላል። የሌሊት ህልማችሁን ሊከፍተው ይችላል። ጆሮአችሁ ሊከፈት ይችላል። አይኖቻችሁ ተከፍተው ምስጢራትን ልትመለከቱ ትችላላችሁ። አሁን እየጸለይን እንኳን የእግዚአብሔር ተመስጦ ልክ እንደ ጴጥሮስ በላያችሁ ላይ ሊመጣባችሁ ይችላል። ስለዚህ አብራችሁ ይህንን ጸሎት እንድትጸልዩ አበረታታለሁ። ጌታ ሆይ እባክህ አይኖቼን ክፈት በሉ። ከቻላችሁ አይኖቻችሁ ላይ እጃችሁን ጫኑ። በቅንነት አድርጉት። ጌታ ቸርነት ያደርግላችኋል። እግዚአብሔር አምላኬ እኔ ስምህን ጠርቼ ጸልያለሁኝ፣ አይኖቼን ክፈት ከቃል ተአምራትን አያለሁኝ እንዳለ የሰማይና የምድር ጌታ ቅዱስ እግዚአብሔር ሆይ የቅዱሳን አይናቸው እንዲከፈት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ አይኖቻችን ሲከፈቱ አንተ የያስክልን በጎ ነገር እናያለን። አንተ ያስክልን መልካም ነገር እንመለከታለን። በጠላቶቻችን ላይ ድል እናገኛለን። ዛሬ በጌታ በኢየሱስ ስም እጸልያለሁ የቅዱሳን አይን እንዲከፈት። ዳዊት እንደጸለየ ለሚጸልዩ፣ ለሚፈልጉ፣ ለሚለምኑ ሁሉ የምትሰጥ ቸር አምላክ ነህና በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ የሰማይ አምላክ እግዚአብሔር ለተስማሙ ሁሉ አይኖቻቸው እንዲከፈቱ በጌታ በኢየሱስ መገለጥ እንዲመጣባቸው ተመስጦ በላያቸው ላይ እንዲወድቅ መንፈስ በኢየሱስ ስም ስልጣን
በኢየሱስ ስም ስልጣን በላያቸው ላይ በኃይል እንዲመጣ አይኖቻቸውን እንዲከፍት ጸጋን ኢምፓርት እንዲያደርጋቸው ጸልያለሁ። አይኖቻችሁ ይከፈቱ። ራማካታና ማሽያ ለካራባሲላ ባራላቦ ዴሌቤሬሌቤ ካራቦሲያ በጌታ በኢየሱስ ስም አይኖቻችሁ ይከፈቱ። በጌታ በኢየሱስ ስም አይኖቻችሁ ይከፈቱ። አይኖቼን ክፈት እንዳለ አይኖቻችሁ ይከፈቱ። እግዚአብሔር ሆይ በጌታ በኢየሱስ ስም በኤልሳ አንደበት አልፈ የጊያዝን አይን እንደከፈትከው የዚህን ሰው አይን ክፈት እንዳለ ዛሬም በጌታ በኢየሱስ ስም የሚሰሙኝን አይን እንድትከፍት ከዚህ ጸሎት ጋር የሚስማሙ ቅዱሳን አይኖቻቸው እንዲበሩ የበላይነታቸውን እንዲይዙ በጌታ በኢየሱስ ስም ጸልያለሁ። አይኖቻችሁ ይከፈቱ። አይኖቻችሁ ይከፈቱ። ሰማያዊ ብርሃን ይገናኛችሁ። ተመስጦ በላያችሁ ላይ ይምጣ። የእግዚአብሔር ድምፅ በልባችሁ ያስተጋባ። በጌታ በኢየሱስ ስም ተቀበሉ። በኢየሱስ ስም ተቀበሉ። አሜን ላለ ሁሉ እንዲሆንለት ጸልያለሁ። እጆቼን በመንፈስ ዓለማችሁ ሁሉ ላይ ዘረጋለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ርቀት አይወስነውምና ተቀበሉ በጌታ በኢየሱስ ስምና ስልጣን ተቀበሉ በጌታ በኢየሱስ ስም። ጸልዩ። መንፈሳችሁን ክፈቱ። ቦታ ርቀት በእግዚአብሔር ዓለም ውስጥ ርቀት የሚባል ነገር የለም። ታውቃላችሁ ይሄንን። እግዚአብሔር አምላክ ስሙ ይባረክ። በቃ ሙሴ ሲጸልይ በእነዛ 68ቱ ፊቱ አሉ። እነዛ ሁለቱ ግን ደግሞ ሰፈር ነው የነበሩት። መንፈሱ ግን ሄደው ሰፈር አገኛቸው። ባላችሁበት ቦታ፣ ባላችሁበት ሁኔታ፣ ባላችሁበት ሀገር በጌታ በኢየሱስ ስም የእግዚአብሔር መንፈስ አይኖቻችሁን እንዲከፍት፣ አይኖቻችሁን እንዲያበራ፣ በፊታችሁ የተሰወረ ነገር እስከማይኖር ድረስ ምስጢራት በፊታችሁ እንዲገለጡ በኢየሱስ ስም አውጃለሁ። በኢየሱስ ስም እጸልያለሁ። አይኖቻችሁ ይከፈቱ። መለቀቅ ይሁንላችሁ። የመንፈስ ዓለማችሁ እንዲጠራ በኢየሱስ ስም እጸልያለሁ። እጆቼን ዘረጋው። አጥርቶም እንዲያይ ዳግመኛ እጁን ጫነበት እንደሚል ዛሬ እጆቼን ወደ መንፈስ ዓለማችሁ ዘረጋው። አጥርታችሁ እንድትመለከቱ በጌታ በኢየሱስ ስም አይኖቻችሁ ይብሩ። አይኖቻችሁ ይከፈቱ። ዘላለማዊ አምላክ እግዚአብሔር በልጅ በጌታችን በኢየሱስ ክርስቶስ በኩል ባደረከው ታላቅ ማዳን ስር ሆኜ እጸልያለሁ። አይኖቻቸው በዚህን ሰዓት በብርሃን ይሞሉ። በኢየሱስ ክርስቶስ ስም መገለጥ ይምጣባቸው። ተመስጦ ይምጣባቸው። ምስጢራት በፊታቸው የተገለጡ ይሆኑ። ጌታ ኢየሱስ የእግዚአብሔር ልጅ አይኖቻቸውን ስለምትከፍት አመሰግንሃለሁ። ደግሞ መንፈሳዊ ዓለማቸው ስለተለቀቀ ክብር ላንተ ይሁን። እግዚአብሔር በሌሊት ትናገራለህ፣ በቀንና በሌሊት ድምፅህን አሰማቸው። አይኖቻቸውን አብርተ ምራቸው። እግዚአብሔር እስራኤልን ብቻውን መራው፣ ከሱ ጋር ሌላ አምላክ አልነበረም ተብሎ ተጽፏልና በልጅ በጌታችን በኢየሱስ ክርስቶስ ስም በመንፈስ ዓለም ባለ እውነት እንድትመራቸው ዛሬ በኢየሱስ ክርስቶስ ስምና ስልጣን በቅዱሳን ሕይወት ላይ ይህንን ተናግሬያለሁ፣ አውጃለሁ። አይኖቻችሁ ይለቀቁ በጌታ በኢየሱስም። በድንግዝግዝ እንደሚወጣ እንደሚገባ አትሆኑም። ከዚህ ቀን በኋላ እግዚአብሔር በሌሊት ምስጢርን ይሰጣልና ምስጢርን ተቀበሉ። በቀን ምስጢር ተቀበሉ፣ በሌሊት ምስጢር ተቀበሉ። በጌታ በኢየሱስ ክርስቶስ ስምና ስልጣን የመንፈስ አይኖቻችሁ እንዲበሩ ከእግዚአብሔር ዘንድ ባለ እውነት ጸልያለሁኝ በኢየሱስ ክርስቶስ ቅዱስ ስም አሜን። እግዚአብሔር አምላካችን ስሙ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። የአይን መከፈት ጉዳይ በጣም ሲሪየስ፣ እግዚአብሔርም ራሱ የሚፈልገው ነገር ነው። ሰው መጸለይ ያስፈልጋል። ስለዚህ ይህንን ጸሎት ደጋግማችሁ አብራችሁ እንድትጸልዩ ይሁን። ብቻችሁን ስትሆኑ ምቹ ሁኔታ ሲፈጠርላችሁ፣ ደግሞ እንደዛም ባይሆን እንኳን መኪናም እየነዳችሁ እንቅስቃሴም ላይ ያላችሁ በልባችሁ ከእግዚአብሔር ጋር ሪል የሆነ ግንኙነት ካደረጋችሁ መንፈሳችሁ በነቃ ሰዓት ይህንን ጸሎት አብራችሁ እንድትጸልዩ ይሁን። የዛ ጊዜ እግዚአብሔር አምላክ እንዴት አድርጎ አይኖቻችሁን እንደሚከፍት ያላችሁ ጌታ ስለሚያደርግ ይህንን እምላችሁ ማለት ነው። ስለዚህ ደጋግማችሁ አብራችሁ በመጸለይ ህብረት እንድታደርጉ ይሁን። ጌታ ቸርነት ያደርግላችኋል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ምናልባት ዛሬ አዲስ የሆናችሁ ከዚህ ቻናል ጋር ግንኙነት ያደረጋችሁ ወንድሞችና እህቶች ካላችሁ ምናልባት በቋሚነት ከኛ ጋር ህብረት ለማድረግ ፈቃደኛ ከሆናችሁና ከወደዳችሁት ህብረት እንድታደርጉ እንደዚህ አይነት ደግሞ ጸሎቶች በማለዳ አብረን መጸለይ እንድንችል ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ አበረታታለሁ። ለሌሎችም ለወንድሞች፣ ለእህቶች፣ ለወገኖቻችሁ ሁሉ ሼር በማድረግ በማለዳ ከኛ ጋር እንዲጸልዩ አበረታቷቸው። እግዚአብሔር አምላካችን ስሙ የተባረከ ይሁን።
ከዛ ውጪ ደግሞ ምናልባት የጸሎት ርዕሶች ካሏችሁ በኮሜንት መስጫው ላይ ኮሜንት እየሰጣችሁ እንዲጸለይባቸው እንድታደርጉ ይሁን። ምክንያቱም እናንተ ኮሜንት ስትሰጡ እነዛን የጸሎት ርዕሶችን ይዛቸውና በነገ የጸሎት ርዕሳችን ላይ የበዛው ጸሎት ርዕስን ይዘን በነገ የጸሎት ርዕሳችን ላይ አብረን የምንጸልይ ይሆናል። ክብር ለጌታ ለኢየሱስ ይሁን። መልካም ጊዜ ይሁንላችሁ። ተባረኩ። በጌታችን በኢየሱስ ስም አሜን።